መሰለኝ። ኧረ አረብሽንም እዚህ እኮ አብረሽ ትንሽ አንቺ ብርቱ ነሽ፣ አንቺ ጀግና ሴት ነሽ። አላሳፍርም አንተንም ሁላችሁንም ቤተሰብ። ኧረ ሩታዬ ምን በወጣሽ እንዴ? አሳፍረሽንም አታውቂም። ከዚህም በኋላ ተሰፍሪንም። እውነቴ ነው የምልሽ። እኔ ሩታ ብዬ ፍጥጥ ያልኩኝ እኔ ሩታን ስለማውቃት ነው። ቤተሰብ እውነቴ ነው የምልሽ። አሉ እንጂ የሚያሳፍሩ የሚያሸማቅቁ፣ አይናችሁ ሞልታችሁ ቪዲዮ ለማየት የሚያስጠላችሁ። ልክ መግቢያው ላይ እንዳያችሁት እንግዲህ ትላንትና ሩታ ከፍታ ስትገባ ወሽመጧ ቁርጥ ነው ያለው። ቁርጥ እንዲያው ወንዶቹን እዛ ጎረምሶቹን ያላፈረች ሩታ ነው ያፈረቻት። የምሬ ነው የምላችሁ። እንዲያው በሆነ ነገር ካለችኝ ብላ ፈርታ ነው መሰለኝ። ኧረ እጇን አታቆሸሽም አንቺ የኔነት። ለማንኛውም ውድ ቤተሰቦቼ እንግዲህ ትላንትና ማርቆሴ ምን ሊያደርግ ለምን ቀረ ለምን ቡታጀራ ሊሄድም ሊያዋልድ ነው ወይ ምናምን እያሉ ነበረ። ቪዲዮ የቆየ ቪዲዮ ነው። ማርቆሴ ከሄደ ቆይተዋል። በመቀጠል ደግሞ ዛሬ የመልሳቸው ቀን ነው ማለት ነው። ወደዳችሁም ጠላችሁ ምን አያገባኝም። የምሬ ነው ብላችሁና የቆየ ቪዲዮ ነው የተፖሰተልን። ስለዚህ ማርቆሴ ምን አለ? እናት ወልዳለች ያልኩኝ ማርቆሴ የምሬ ነው ማለት ነው። እሱ ምን እያለ ነበር? አንቺ ብርቱ ሴት ነሽ፣ አንቺ ጀግና ሴት ነሽ፣ ጠንክረሽ እንደማይሽ ባለሙሉ ተስፋ ነኝ ሲላል እሷም እንግዲህ አላሳፍርህም አለችው። ሩታ እኮ አታሳፍርም ጋይስ፣ የምሬ ነው አታሳፍርም። ሌሎቻችሁ ደግሞ ምን ትላላችሁ? እንደ ሩታ ዝሙት ያስፋፋለ? ኧረ እባክሽ እስኪ ወላሂ በይ እውነታችሁ ነው። የቱ ጋር ነው ዝሙት ስትሰራ እያል እኮ ዝሙት የሚሰራውና የማይሰራው ለይታችሁ ራሱ የማታውቁ ድንዝሶች ናቸው። ለማንኛውም የመልሳቸው ቀን ዛሬ ነው። ዝግጅት ላይ ናቸው። እነ ጸጌ እነ ማርቆስ ሁላቸውን በጠቅላላ እነ ሩታ ቤት ናቸው ማለት ነው። ምን ያገባኝም ውድ ቤተሰቦቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ታዲያ ዛሬ የመልሳቸው ቀን ከሆነ ሩታዬ ቪዲዮ ላይ ለምን አለቀሰች ልትሉ ትችላላችሁ። ቪዲዮ ቡታጀራ ከመሄዳቸው በፊት ነው የተቀረጸው ማለት ነውና ሌላኛው ደግሞ ያ በቃ ምንም ማድረግ አይቻልም። እዚህ ጋር የሚመጣው ሌላ እዚህ ግን እኮ ውድ ቤተሰቦቼ ሩታ ማለት ነው እንዴ ትላንትና ሳያት ቪዲዮ ላይ እንባ እየተናነቃት የሆነ እንቅ አድርጓት ታለቅሳለች። ኧረ ሩታዬ እና ደግሞ ማለት ነው ሩታ የሆነ ብሶት አለብሽ የሆነ ብሶት አለብሽ። በድራማ መልኩ እያስወጣሽው ነው። እውነቴ ነው የምላችሁ። እኔ ይሄን ነው እየጠረጠርኩኝ ያለሁት በአሁን ሰዓት ማለት ነው። እንዴ እዚህ ጋር ደስታ ላይ ናቸው። ሰሞኑ ይሄ ቪዲዮ ለምን ተቀረጸ? ለምን አለቀሰች? ደስታ ላይ ነበሩ። ወደ ቤተሰብ ልትሄድ ነበረ፣ ጓዝዋን ጠቅልላ ምናምን። ለምን አለቀሰች? ቆይ ጋይስ፣ እኔ እኮ ጥያቄ ሆነብኝ። ማን ልጠይቅ? እነሱ ከጠየቅናቸው አው ተለያይተናል ነው የሚሉት። ደግሞ እኛም ይሉናል እኮ ጋይስ። እናንተ ብቻ መሰላችሁ እንዴ እንድትለያዩ? ለእኛም እኮ ነው ይሉናል እኮ ከቤተሰብ ጋር እንደምንገናኝ ምናምን አያውቁም እንዴ? ያውቃሉ እኮ ጋይስ፣ በቃ ያውቃሉ። ግን እኔ ከተናገርናቸው መረጃ ያወጣሉ ብለው ነው መሰለኝ። ያው አይናገሩ ማለት ነው። እንደተጣሉ ነው በቃ እንደተለያዩ ነው የሚነግሩን እነሱ። እዛ ቤተሰብ ጋር እንግዲህ ሽር ጉድ እየተባለ ነው ውድ ቤተሰቦቼ። አካመናችሁ መመኑ እኔ ምንም ማድረግ አልችልም። ያው ወተት ነጭ ናት ማለት አልችልም። እውነቴ ነው የምላችሁ። እኔ ለጠላቶች ይሄ ቪዲዮ ያው አሁን አብርሃም ወደ ቡታጀራ ሊሄድ ነው ብሎ ያው ቪዲዮ ይሰራል። እሺ ያ የተሰራ ቪዲዮ ይኖራል፣ ይለቀቅልናል እና እናንተ ወደ ቡታጀራ ሊሄድ ነው ብለህ ቪዲዮ ትሰራ ይሆን እንደ አብርሃም? የፈጣሪ ያለ እንደው ቡታጀራ ሆነ እኮ ተቀርጸው ወጥተሃል። ወያው እኔ አላቅም። ለነገሩ ትቀርጻላችሁ እንዴ? ትላንትና ስትዘል ነበረ፣ ከትላንት ወደ ስትዘልም ነበረ ማታው። ትላንትና ማታ ደግሞ እኮ እዛ ሶፋ ላይ ሆነህ እኮ ቪዲዮ ለቀቅልን እኮ እዛው ተኝተህ ማለት ነው። ደግሞ በእጅ አነካክታ እኮ ነው እያከመችው። እንዲያው እናንተ ሞጀረው እኮ ያንን ልጅ ማለት ነው ቁንጥጥ አደረገው ለእዩ። እውነቴ ነው የምላቸው። እነሱ ራሱ አፈሩባት። በስዋ ፈጣሪው ትዕግስቱን ስጠኝ። ወንድ ልጅ እስከሚያፈርብሽ ድረስ የምር ሴቶችን አይደለንም ያፈርንብሽ፣ ወንዶች ራሱ አፍረውብሻል። አንዳንድ ሰገጤዎች ናቸው አንቺን የሚደግፉ። እንዲያው እናንተ እንዲያው ሳታስቡት ሰባተኛ ሰማይ መላክ ነበረ ሰው የምትደግፉ። የምሬ ነው ብላችሁ ዋያው ቤት ሲያስጠላ እናንተ እንዴት እንደሚቀፍ እውነቴ ነው ብላችሁ። ሩታ ትግደላችሁ፣ እውነት ሩታ ትግደላችሁ። እኔ ሚዲያ ላይ እስካሁን ድረስ ከወንድ ጋር ሄዳ ልጥፍጥፍ ያላለች ዝርክርክ ያላለች ሩታ ብቻ ናት። እና ዝሙት ያስፋፋች ሩታ ናት። ከሩታ በላይ ማን አስፋፍተዋል የሚለዋል። ሩታ ምን ያደረገች? ለድራማ የትዳር ምንድን ነው የፍቅር ጥያቄ ጠየቀች። አለፈ ያ ታሪክ። አይመለከታችሁም። ሲጀመር እናንተ ሽንት ቤት እያጠባችሁ ነው ማለት ነው። አያችሁ አይደለ? እንዲያውም በአቋራጭ የፍቅር ጥያቄ የውሸት የፍቅር ጥያቄ አቅርባችሁ ከዛ በላይ መለወጥ የሚባል ነገር አለ። አማራጭ ቢቀርብላችሁ እኮ እናንተ የምታደርጉት ነገር ነው ማለት ነው። ይሄ ነው እና
ማርቆስ ሊያዋ ልጅ ነው ወይ የቀረው? ለምን አልሄደም? ከሄዱ ቆዩ እኮ አብረው እኮ ነው ተጉዘው የሄዱት። ይሄ ጠቅላላ ማለት ነው። ዛሬ ደግሞ ፕሮግራም ላይ ናቸው። የምሬ ነው የምላቸው እና እኛ ጋር ስነነገራችሁ ውሸት ሊመስላችሁ ይችላል። እንግዲህ አብርሃምና እነ ሩታ ወደ ቡታጀራ ገብተዋል ብለን ስንናገር ውሸት አብርሃም አልገባም ስትለው ቪዲዮ ተቀረጸና ወጣላቸው አይደለ? ስለዚህ ይሄንን ግን በተአምር ቪዲዮ አይወጣም። ታያላችሁ፣ በተአምር ማለት ነው። ትላንትና ስራ ላይ ራሱ በነበሩበት ትንሽ ቪዲዮ የተቀረጸ የሆነ ሰው የቀረጸው ቪዲዮ ነበር። ያ ሰው ይፖስተው ነበረ፣ ግን አይችልም። ምክንያቱም የነሱ ጉዳይ እዚህ ጋር ማለቅ አለበት። የነሱ ጉዳይ ሳያልቅ እኮ በዚህ ጋር ከተፖሰተ ነገርየው ተበላሸ ማለት ነው። ስለዚህ ያ ሰው ድጋሚ ጥል ላይ ይዳረሳልና አብርሃምና በነገራችን ላይ የሆነ ሰው እስካሁን ድረስ አልታረቆም። ዝም ብሎ ሚዲያ ላይ ስሙ ያንሳ እንጂ ምናምን አይነት ነገር ያልታረቀ ሰው አለና ያ ነገር ደግሞ አሁንም ሊሳካ አልቻለም ማለት ነው። አብርሃምና የሆነ ሰው ከእናት ከአባት ከገለሜኔ ምናምን አይደለም ከሱ ውጡና ከሌላ ሰውና ያ ሰው ደግሞ ያው ብዙ ጊዜ በተደጋጋሚ ተመልካቾች ደውለው ሪከርድ የያዙ ልጆች አሉ። ከዛ ያ ሪከርድ ወደ አብርሃም የላኩ ልጆች አሉ እና የአብርሃም ደግሞ ያንን ሪከርድ እንኳን ለሱ እውነት ለመናገር ለማህበረሰብ ለእኛ ራሱ ልባችን ያቆሰለ ሪከርድ ነው። ሪከርድ የተቀዳው ማለት ነው። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እናት አባት እስከ መሳደብ ድረስ የደረሰ ሰው ነበረ በዛ አጋጣሚ እና ሊሳካ አልቻለም ማለት ነው። አሁንም ተሞክሮ ነበረ እንግዲህ ምንም ማድረግ አይቻልም። ሩታዬ ደግሞ ጠንከራ ጎብዛ እንዴ ጀግናነት ነው ሆና የምታየው ታያላችሁ። እኔ ምን አለች በሉኝ ማለት ነው። አንተ አብርሃም ደግሞ ተወሳለት ሁሌ ማለት ነው። እንደው ልጅህ ምን እንደሚማር አላውቅም። ወንድ ከሆነ ሴት ከሆነች እንኳን ሩታ ጠንቅቅ አድርጋ ልትይዛት ትችላለች። በእናቷ ነው የምትወጣው ታያለህ። አንተ ግን ወንድ ከሆነ እኔ ወንድ ልጅህ አላቀለም። የምሬ ነው የምልህ። እንደዚህ ጥፍጥፍጥፍጥፍ እስከምን ደግሞ ሳልነግራችሁ እናንተ እኔ እኮ የእነሱ ቪዲዮ እኮ ለማየት ያስጠላኛል። እቺ ሴትዮ ጋና የሆነች ሴትዮ ስትመጣ ማለት ነው፣ በርሜል የሆነች ሴትዮ ምሳ እየሰራሁ ነበር አለች እኮ። ምሳ መኝታ ክፍል ነው እንዴ ምሳ የሚሰራው? ኩሽናው እኮ እዛ አጠገብ ነው ያለው። እንዴት ብላ ነው ቆይ ምሳው እየሰራሁ ነበረ ያለችው? ያልገባኝ ነገር ከመኝታ እኔ ላንቺ አፍሬ ያለው በምታደርገው ነገር በምታደርገው ድርጊቶች በጣም ነው የሚያስጠሉት። በጣም ነው የሚቀፋው። እንግዲህ ቤተሰቦችሽም እንደቀበርሽ ባለሽም ልጆችሽም ቀብረሽ ጨርሰሻል። በጊዜ ጨርሰሻል እንዳንል በህይወት አሉ። እንደ ታዲያ ምን አይነት ቤተሰብ ናቸው አላቅም። እና ቤተሰብ የላትም ወይ ትሉኛላችሁ አንዳንድ ልጆች። እንዴ ቤተሰብ አላት ግን ማለት ነው የእሷ ቢጤ ናቸው። የምር አለባበስ ትጠላላችሁ። ወላሂ ፎቶዋ ማምጣት እችላለሁ። የምሬ ነው የምላችሁ። ፎቶዋ ማምጣት እችላለሁ። ወላሂ ብዬ አልምልላችሁም። ፎቶዋ ማለት ልክ የእሷ አለባበስ ይሄ ከታች የለን ከታች ቁጭ ባለችበት የታችኛው መንደር ይታያል ማለት ነው። የምሬ ነው የምላችሁ ይታያል። የእናቷ ማለት የገዛ እናቷ። ስለዚህ በዚህ ይሄንን አለባበስ አይታ ታዲያ ልጅ ምንድን ነው የምትማረው? ልጆቻችሁ እኮ በእናንተ ነው የሚወጡት። እናንተ የምታደርጉት ድርጊት ነው የሚያደርጉት ማለት ነው። ገባችሁ አይደለ? የሆነ አሁን አረቦች ራሱ ከተመለከታችሁ አረቦች ሴቶቹ ወይም ወንዶች ሴቶቹ ወይም ወንዶቹ የሚያጨሱ ከሆነ እኮ ሴትን ከሆነች የእናቷ ባህሪ ተከትላ ታጨሳለች። ወንዶቹም ደግሞ የወንዶቹ የአባቱ ባህሪ ተከትሎ የሚያጨሰው እኔ ብዙ ቤት ስላጋጠመኝ ነው የምላችሁ። የምር አጋጥሞኛል። አንዲት እናት ስታጨስ ማለት ነው የሆነ ቤት ስሰራ ልጆቻቸው ጠቅላላ የእሷን ባህሪ ተከተሉ። የምር ቤቱ ግምት ስራዬን ትቼ ወጣሁኝ ማለት ነው። ስለዚህ እናንተ አፋችሁ ሞልታችሁ ራሱ ልጆቻችሁ መቅጣት አትችሉም፣ መሰብሰብ አትችሉም። ምክንያቱም እናንተ አንቺም ታደርገዋለሽ እኔ ለምን አላደርግም ነው የምትባሉት። ምን ትላላችሁ? ከውርደት ይሻላል ቅሌት አሉ። እና ለማንኛውም ውድ ቤተሰቦቼ ቤተሰብ አላት ቢኖራትም ግን የእሷ ቢጤ ናቸው። አለባበሰው ሁሉም ነገር የእሷ ቢጤ ነው ማለት ነው። አለቀ፣ ሌላ ነገር የለውም። እና ትላንትና እንግዲህ ሩታዬ ስትገባባቸው የወሽ መጥዋ ቆርጥ እንዲያው አብርሃም ደግሞ ደንዝዟል እኮ። የለም እኮ አብርሃም እኮ ደንዝዟል። አንተ ምንድነው ያደረገች? ይሄ እኮ መተት የተደረገበት ነው የሚመስለው። ጀል ብሎ በቃ ቁጭ ብለዋል። እውነቴ ነው የምላችሁ ፈዘዋል እኮ። ይሄ ማለት ብቻ ነው የሚያውቀው፣ በቃ መሳቅ ብቻ ነው የሚያውቀው። ሩታዬ ደግሞ ማልቀስ። እውነቴ ነው የምላችሁ። እና እሱ እንግዲህ እሱ ይብሳል እኮ እንደ ሩታ አብርሃም አሁን ሩታ ይሄ ድርጊት አድርገው ቢሆን ማለት ነው ቤተሰብ ለድራማ ራሱ እንድታደርገው አይፈቅድላትም። አብርሃም የሚያደርገው ሩታ እንድታደርገው አይፈቅድላትም። ታውቃላችሁ አይደል? ይሄ ስታደርጋ አይታችኋል? አላያችሁም? እንደዚህ መጠጋጋት ከወንድ ጋር አብርሃም እኮ የራሱ ሚስት ሰብስቦ ይዞ የሌላኛው ሴት ያባልጋል። የምሬ ነው የምላችሁ። ፈጣሪ ወይ ትዕግስቱን ስጠኝ። እንደው አብርሃም እቺ ሴት ትዳሯ ፈረሰ፣ ቀጣይ ትዳር እንዳታገኝ ነው እንደምታደርጋት። አንተ ልጅ ለምንድነው ራስሽን ቁጥብ አድርጊ ሰብስብ የማትላት? የፈጣሪ ያለ ያንተ ሚስት እኮ እንደዚህ እንድታደርግ አትፈቅድም። አያችሁ አይደለ? ወንድ ልጅ ራሱ ምን ያክል እንደሚንቃችሁ። እና ለማንኛውም ውድ ቤተሰቦቼ ያለው ነገር ይሄ ነው። ለማንኛውም ዛሬ የፕሮግራማቸው ቀን ነው፣ የቤተሰብ መልስ ማለት ነው። እሺ ለማንኛውም ሰላም ሁኑልኝ ጋይ